እንደሆም ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንም ጋር አትቀያየምም ማንንም አትንቅም ከሷ የሚበልጥን ሰው በመታይበት ሰዓት ምን ትላለች እቺ በእድሜ ከኔ ትበልጣለች አይደለ ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት ከሷ በእድሜ የሚያንስ ሰው በመታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች ከሷ የበለጠ እኔ ወንጀል ሰርቻለሁ በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ ሁሌ ራሷን ሰዎች ዘንድ ትንሽ አድርጋ ትታያለች ራሷን ታቀላለች ለሰዎች አላህ ዘንድ ግን በጣም የተከበረች ናት ራሷን ስታስተናነስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ እሷ ግን አላህ ዘንድ በጣም ትልቅ ናት ውድ ነገር ውድ ካገኘችና ትልልቅ የክብር ነገሮች ቤቷ ውስጥ ካሉ ወይም ደግሞ ላይዋ ላይ የሚታዩ ከሆነ ራሷን አታንቀባረርም እንዲህ ባሌ እንዲገዛልኝ ወንድሜ እንዲገዛልኝ እኔ ይሄን ያክል ወርቅ አለኝ ይሄ እንዲህ ያክል የተከበሩ ቆች አሉኝ ብላ ሰዎች ዘንድም አትለፍፍም እንደፈለገች አታወራም فلعل من بينهن اخت فقيره ይሄንን በመታደርግበት ሰዓት እዛ ውስጥ ድሃ የሆነች እህት ትኖራለችና ቀልቧ ይሰበራል ሁሌም ወደ መስጂድ ትመጣለች መስጂድ ስትመጣ ግን ወርቅ ለብሳ ያለውን ነገር ተጋግጣ ነው የምትመጣው መስጂድ ውስጥ ሳማን አለ ምስኪኖች አሉ ድሆች አሉ እሷን ይዩ ወይ ሰላታቸውን ይስገዱ ይኔ ምን አይቀርም ቀልባቸው ይሰበራል ይሄን ነገር ላለ ማድረግ ብላ እሷ ሁሌ መስጂድ ወይ መምጣት ካለባት ወይም ደግሞ የሆነን ቦታ መሄድ ካለባት መጠነኛ የሆነ መጋገጥን ተጋግጣ ነው የምትሄደው ሁሌም ሰዎች መስጂድ የሚሄዱት ለጁማም ሆነ ለምንም ሄዱ ለራስን ትልቅነት ለማሳየት ሳይሆን የአላህን Subhanahu Wa Ta'ala ቤት ነው የሚመጣው እስትግፋር ለመጠየቅ አላህን Subhanahu Wa Ta'ala ለማስታወስ ነው እንጂ ውበትን ለማሳየት ጀማልን ለማሳየት ያለን ክብር ሀብትን ለማሳየት አይደለም ወይንማ ታቲ ኢላ ረቢሃ ፈቂራ ወደ አላህ ተዋርዳ ነው የምትመጣው ወደ መስጂድ ስትሄድ ለቅሶ ቤትም ስትሄድ ተዋርዳ ራሷን ዝቅ አድርጋ ራሷን እየገመገመች ነው የምትሄደው ራጂየተን ሊላሂ يرفعها ራሷን ዝቅ ታደርጋለች ምናልባት አላህ መተናነስን አይቶ ከፍ ያደርገኛል በማለት ተዓለሙ በዚህ መልኩ ከሰዎች ጋር ያላትን ግንኙነት ያላትን ማህበራዊ ኑሮ ታጠናክራለች ጥሩ ታደርገዋለች የሰውንም ሐቅ የአላህንም ሐቅ ትጠብቃለች ለምን ለሞት እየተዘጋጀች ስለሆነ ቤቷ ውስጥ ያለው ቁርአን ቤቷ ውስጥ ያለው ክታብ ቤቷ ውስጥ ያለው ካሴት ምንም ማለት አይደለም ተግባራዊ ካላደረገችው ይሄን ጠንቅቃ ታውቃለች ስለሆነም በእያንዳንዱ የቁርአን አንቀጽ ራሷን ትገስጻለች በእያንዳንዱ ሐዲስ ራሷን ትገስጻለች በእያንዳንዱ ካሴት የሆነ የባህሪ ለውጥ ማምጣትን ትፈልጋለች فقراء مسكينوችን ደካሞችን አትዘነጋቸውም ለነሱ ሁሌ ወጪ ታደርጋለች ምስኪኖችን ታቀርባቸዋለች የሆነን ጥሩ ምግብን ስትሰራ ታስታውሳቸዋለች እንዲሁም ባለጥ የሆኑ እህቶቿን ባል አግብተው የፈቱ ወይም ደግሞ የሞተባቸው እህቶቿን ሁሌ ታስታውሳለች የራሷን ሐጃ በመፈጸምበት ሰዓት አቅም ካላት ለእንዲህ አይነት ቀልባቸው ለተሰበረ እህቶችም የሆነን ነገር ታበረክታለች የቲሞችንም አትረሳም ታበላቸዋለች ታለብሳቸዋለች كما قال تعالى لن تنالوا البر حتى تنفقوا مما تحبون ለጀነት ለአኺራ ራሷን አዘጋጅታለች ብለናልና ለአኺራ የሚጠቅማትን ነገር ሁሉ ታደርጋለች ያሁኑን ሁሉ መልካም ስራ የምታደርገው ለምስኪኖች ለየቲሞች ለአራምሎች በጎ የምትሆነው ለምንድነው አላህ ስላለ ጀነትን አታገኙም የምትወዱትን ነገር ሳልሰጣችሁ ድረስ ስላላት በዚህ መልኩ ያለች ባለትዳር ካልሆነች ካላገባች አንድ ሰው ሊጠይቃት ከመጣ ለትዳር ከጠየቃት አላህም ይፈራ ከሆነ ሙእሚን ከሆነ ዲን ላይ ቀጥ ካለ ይሄን መስፈርት ያሟላ ከሆነ በተአምር አትመልሰውም ለምን አዱንያ ላይ እስከመቼ እንደምትኖር ታውቃለች አዱንያ ላይ ስትኖር ለአኺራዋ የሚረዳትን ሰው ነው ከጎኗ ማኖር ያለባት ስለሆነም ለአኺራ የሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እሷ ዘንድ የለም ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው አላህን የሚፈራ ከሆነ ማንም ይሁን ምን ተቀበለዋለች ለምን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን አባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው ይሄን ያክል ውበት ያለው ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም ይሄን ያክል የወርገብ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም ይሄንም ስለምትጠቅሷ ዘንድ ሁለት ሸርጥ ብቻ ነው ያለው አንደኛው ኹሉቅ ስነ ምግባር ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንክር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች
ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች። ዘርንም ምትመርጥ አይደለችም። ውበትንም መስፈርት የምታደርግ አይደለችም። ገንዘብና ስራንም መስፈርት የምታደርግ አይደለችም። መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደ ኋላ አትልም እሱን ከመቀበል ወላ ተንተظሩን ለዛ ይሄ አላህ Subhanahu Wa Ta'ala ዘዋጅን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል። ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው። ምክንያቱም ዲን ያለውን ሰው ካገባች ዲን ያለው ሰው ሲመጣ ከተቀበለች ከወደዳት በአክብሮት ያኖራታል። ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን ያሰቃያት አይኖርም። ስለሆነም አቡበክር ሊመጣ አይደለም፣ ኢብኑ ተይሚያ ሊመጣ አይደለም፣ ወይም ደግሞ ኢብኑ ባዝ ሊመጡ አይደለም። አላህ Subhanahu Wa Ta'ala የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች። ከአላህ Subhanahu Wa Ta'ala አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችይምና አላህ የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱም ብቻ ነው። ይሄን ነገር ቶሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሷሊህ አይደለም፣ ደግ አይደለም፣ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው። ስለሆነም እንዲህ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምታውቅ ጥሩ ወንድም እንዳገኘች ቶሎ ብላ እሺ ትላለች። ብዙ እህቶች ትዳር አጥተው ባህልን አጥተው የኖሩ ያሉበትን ምክንያት ይሄ ነው። ወንድን እያማረጠች ትኖራለች። ሙስሊም ሴትን ግን በመናይበት ሰዓት ጥሩ አላህ የሚፈራ ሰው ከመጣ ወዲያው ትገባለች። ወተክዊኑ ኡስረትን ሷሊሐትን ኸይሩን ሚነል ኢንቲዛር ቶሎ አግብቶ አላህን Subhanahu Wa Ta'ala የሚፈሩ ብዙ አብደላሆችን ብዙ መሐመዶችን ብዙ ፋጢማ አይሻዎችን መውለድ ዝም ብሎ እሷ በምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ Subhanahu Wa Ta'ala ለሷ ያላከውን ሷሊህ የሆነን ወንድ አግብታ ብዙ ሷሊህ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች አላህን ስለምትፈራ። በል يكفي من الشروط أن يكون ملتزما خلاص ሁሉንም ሸርጥ ወደ ኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች ሙስሊም እህት። አይዋን لا ترفضوا الزواج بحجة استكمال التعليم أو الحصول على الشهادة እንዲሁም ያላገባች የወጣት ሙስሊም እህትን ባህሪ በመናይበት ሰዓት ትዳርን ወደ ኋላ አታቆየውም። ትምህርቴን ልጨርስ ብላ ትዳርን ወደ ኋላ አታቆየውም። ዩኒቨርሲቲ ልግባ ብላ ይሄን ነገር ማድረግ ምትችለው ይሄን ነገር ማሟላት መቀጠል ምትችለው አላህ Subhanahu Wa Ta'ala ቀድሮት ከሆነ ነው። አላህ Subhanahu Wa Ta'ala ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ Subhanahu Wa Ta'ala ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎ እሺ ብላ ማግባት አለባት። የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን መሐመዶችን ሷሊሐቱና ተቂያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው። ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው። ወላኪንኪ ኹልቅቲ ሊልበይቲ ወዘውጂ ወልአውላድ ሴት ልጅ የተፈጠረችው አላህ Subhanahu Wa Ta'ala በዛት መልኩ ቀጥ ብላ ጥሩ ጂሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው። አላህ Subhanahu Wa Ta'ala እንዲህ ይለናል وقرن في بيوتكن ولا تبرجن تبرج الجاهلية ولا تبرجن تبرج الجاهلية الأولى وقرن في بيوتكن ቤታችሁ ላይ አርፋችሁ ቁጭ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው። ولا تبرجن تبرج الجاهلية الأولى ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ። ታዲያ ሙስሊም ሴት አላገባም ካለች ከዛ ምን እንደሚጠብቃት እሷው ትመለሰለን። ተስዓ አላ ተዝዊጅ አኸዋቲሃ ፊላህ ሌላ ሙስሊም ሴት መገለጫ ጠንካራ ሙስሊም ሴት መገለጫውን በመናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች። ሌሎች እህቶቿ የራሷ እህቶችም ሊሆኑ ይችላሉ፣ ሌሎችም ሙስሊም እህቶቿ ሊሆኑ ይችላሉ። ጥረት ታደርጋለች። ራሷ አገባችና ሌሎች ያላገቡ እህቶቿን አትረሳም። እንዲሁም አግብተው ባል ያጡ እንደገና የፈቱ እህቶቿን አትረሳም። በሆነ አጋጣሚ ሁሉ ለሙስሊም እህቷ ትዳር ለማሳካት ሁሌ ጥረት ታደርጋለች። እድሜያቸውም የገፉ እህቶችን ለመዳር ጥረት ታደርጋለች። ይሄን ለምንድን ነው የምታደርገው? ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯት ምን ብለው ሙስሊም ለሙስሊም አንድ የቤቱ ግንባታ አንዱ ፓርት ሌላኛውን ፓርት እንደሚያጠናክረው ነው። አንዱ ከደከመ ሌላኛውም ይደክማል። ፈረል ሙእሚኒና ፊ ተራሑሚሂም ሙእሚኖች በመተዛዘናቸው በመዋደዳቸው በመረዳዳታቸው እንዳንድ አካል ይታያሉ። አንዱ አካል ከታመመ ሌላኛውም አካል ይታመማልና ይህን ስለምታውቅ
አላህ ስብሓንሁ ወተዓላ ያዘዛትን ትታዘዛለች። ሙስሊሞች ሲቸገሩ ከነሱ ጋር ትቸገራለች፣ ሲታመሙ ከነሱ ጋር ትታመማለች። እኔ አገባው፣ እኔ ህይወቴ ተሳካ፣ ሌላው የራሱ ጉዳይ አትልም። ለሁሉም እህቷ ታስባለች። እንዲሁም ከሙስሊም ሴት ባህሪ ወይም ደግሞ መገለጫ እዚሁ ከትዳር አካባቢ ሳንወጣ ላ ቱከልፉ ዘውጀሃ ማ ላ የጢቅ፣ ባህሏን ከአቅሙ በላይ የሆነ ነገር አታስቸግረውም። ወላ ተስተቂሉ ማ ያቲ ብሂ፣ ባህሏ የሚያመጣላትን ነገር ይሄ ትንሽ ነው ለኔ እንደ እገሊት አልገዛህልኝም ያለች ከሌሎች ጋር የእሱን ህይወት ያነጻጸረች ባለቤቷን አታስቸግርም። ሰዎች ዘንድ ያለውን ነገር ሁሌ አይታ የራሷን ህይወት ዝቅ የሰዎችን ከፍ አድርጋ አታይም። በል ሂየ ራዲየቱን መርዲያ፣ አላህ ሱብሓነሁ ወተዓላ በወሰነላት ህይወት ትወዳለች። ይህም በመውደዷ الله يوداتال تستكثر القليل من زوجها وتشكر عليه بالو ትንሽም ነገር ይስጣት ማሻአላህ ትልቅ ነገር ነው ያመጣህልኝ ያለች ባሏን ታመሰግነዋለች። ጥሩ አድርጋም ህይወቷን መምራት ትችላለች። አላህ Subhanahu Wa Ta'ala ከእንዲህ አይነቷ እህት እንዲያደርግሽ አላህን Subhanahu Wa Ta'ala ጠይቃለሁ። እንዲሁም ባሏን በኸይር ነገር ትረዳዋለች፣ ባሏን ወደ መልካም ነገር ትገፋፋለች፣ ልጆቿን ወደ ትልቅ ደረጃ ለማድረስ ታንጻቸዋለች። ህይወቷንም በስርዓቱ አስተናብራ ትመራለች። ተስብሩ على غياب زوجها ባሏ ለሆነ ነገር ከወጣ ትታገሳለች። ቤቱን ውስጥ ማንንም እሱ የሚጠላውን ሰው አታስገባም፣ ወይም ደግሞ አጅነቢ አታስገባም። ለስራ ሄዶ ሊሆን ይችላል፣ ዒልምን ፍለጋ ሄዶ ሊሆን ይችላል፣ ወይም በሆነ አጋጣሚ ወጣ ብሎ ሊሆን ይችላል። ይህን ነገር እሷ ቤቱን አታስደፍርም። አላህ ዘንድ አጅር እንደምታገኝ ታውቃለች። ስለሆነም የባሏን ምስጢር፣ የባሏን ሀብት፣ የባሏን ቤት ትጠብቃለች። አንዲት ሴት አገባሽ ብሎ ማለት ደግሞ የባሏን ኃላፊነት ወሰደች ብሎ ማለት ሁሌ በችግር ሁሌ በመከራ ሁሌ በስቃይ ትኖራለች ማለት አይደለም። በል ሙሪሐቱን ለዘውጂሃ ወለአውላዲሃ፣ ባለቤቷን ታዝናናለች፣ ልጆቿን ታዝናናለች፣ ራሷን በደስታ ትኖራለች። ቃለ ሰለላሁ ዐለይሂ ወሰለም ከስሮች ሁሉ መልካም ስራ ብሎ ማለት አላህ ዘንድ ሙስሊምን ማስደሰት ነው ብለዋልና ባሏን ለማስደሰት ሁሌ ትጥራለች። ቱዒኑ ዘውጂሃ አላ ጣዓቲላህ፣ ባለቤቷ መልካም ስራ እንዲሰራ ሁሌ ታግዘዋለች። ሲሰግድ ከሱ ጋር ትሰግዳለች። አላህ Subhanahu Wa Ta'ala ሲያስታውስ ቁርአን ሲቀራ አብራው ትቀራለች። አላህ Subhanahu Wa Ta'ala ያዘዘውን ነገር ሁሉ በቀላሉ እንዲወጣ ትረዳዋለች። አላህ Subhanahu Wa Ta'ala የከለከለውን ነገር እንዲከለከል ታደርገዋለች። አላህ Subhanahu Wa Ta'ala እንዲህ አይነት እህቶችን ላላገቡ ወንድሞች ሁሉ እንዲወፍቃቸው ጠይቃለሁ። የሆነ ነገር ሲዘነጋ ወዲያው ታስታውሰዋለች፣ ሰው ነውና አላህን ፍራ ትለዋለች። ወይን ተካተለ ከተዘናጋና ከተሰነፈ بعثت فيه الهمة والتشجيع እንዲጠናከር ታደርገዋለች። አይዞህ በርታ ትለዋለች። ነገ ኢንሻአላህ ጀነት ላይ እናርፋለን ትለዋለች። قال صلى الله عليه وسلم رحم الله امرأة قامت من الليل فصلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها በዚህ መልኩ ተጠናክረው ተረዳተው ወደ ጀነት ይገሰግሳሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ሐዲስ ያስታወሰች ምን ይላሉ? ረሂመላሁ ኢምራአ፣ አንድን ሴት አላህ ይዘንላት ከሌሊቱ ክፍል ተነስታ ሰግዳ ከዛ ባለቤቷን ቀስቅሳ እምቢ ካለም ፊቱ ላይ ውሃን በቀስ ብላ በትንሹ ውሃ ፊቱ ላይ ከረጭታው ተነስተው የሰገደችን ሴት አላህ ይዘንላት ብለዋልና ወንዱም ካደረገ እንደዚሁ አላህ ያዝንለታል። እንደውም የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ረሂመላህ አላህ ይዘንላት ያለውን ዱዓ ለማግኘት ሁሌ ከባሏ የቀደመች ሌሊት የተነሳች ሱብህ የተነሳች ባሏን ትቀሰቅሳለች። ሙስሊም እህት ቤት ውስጥ ችግሮችን አትፈጥርም። ችግሮች ሲፈጠሩም ደግሞ ለችግሮች እጅ አትሰጥም። ከባሏ ጋር ባለው ህይወት በዚህን ችግር ለመፍታት ጥረት ታደርጋለች። የራሷን መብትም ትተዋለች። አንዳንዴ ችግሮችን ለማለፍ ብዙ ጥረቶችን ታደርጋለች። ችግሮችን የባሰ እንዲከፉ አታደርጋቸውም። መውጫ መንገድንም ትፈጥራለች። ቀልድም ዜጋ ቀልድም ሆነ ተጠቅማ ይሁን ነገር አድርጋ ችግሩ እንዲረሳ ታደርጋለች። በዚህም መልኩ ቤቷ ቀዝቀዝ ያለ ህይወት እንዲመራ ቤቷ የተረጋጋ እንዲሆን ታደርጋለች። አላህ Subhanahu Wa Ta'ala ባዘዘው መልኩም ሰኪና ጡማእኒና ይኖራል ቤቷ። እንዲሁም ልጆቿን ባለቤቷን ከመጥፎ ነገር ትጠብቃለች፣ ከቆሻሻ ነገር ትጠብቃለች። ከአኽላቅም ሆነ ከሌሎች መልሙስ ከሆኑ ቆሻሾችም ልጆቿን ባለቤቷን ትጠብቃለች። ቤቷን በስርዓቱ ታስተዳድራለች። የቤቷ አስተዳደር ናት እሷ፣ የቤቷ መሪ ናት። ልጆቿን ትምህርት ቤት እንዲያንጽላት መዋለ ህፃናት እንዲያንጽላት አይደለም የምትጠብቀው፣ ራሷ ልጆቿን ታንጻቸዋለች። አላህ Subhanahu Wa Ta'ala መልካም ልጆችም እንዲያወጣላት ጥረት ታደርጋለች። ልጆች ብዙ ልጅ ወልዳ ማሳደጓም ሌሎች ኸይር ነገሮችን እንዳትሰራ አያደርጋትም። ባሏን እንዳትንከባከብ አያደርጋትም። አባት እናትም ካሏት እነሱ እንዳትንከባከብ አያደርጋትም። ብሎም
لا يزيدها العمر إلا قوة ልጆች ብዙ በወለደች ቁጥር እድሜዋ በገፋ ቁጥር ጥንካሬዋ እየጨመረ ኢማኗ እየጨመረ ለሰዎች ያላት ክብር እየጨመረ ነው የምትሄደው ጽናቷም እንደዚሁ ኸይር ነገር ላይ በርታቷም እየጨመረ ይሄዳል ተራጥፍ لها كأنه العالم المنتظر ለልጆቿ በጣም ቦታ ሰጣ ትኩረት ሰጣ ቁርአንን ያተሐፈዘች አላህን እንዲፈሩ ያደረገች በጣም ትኩረት ታደርጋለች ትልቅ የሆነ ዓላማም ትጠብ ለልጆቿ ትልቅ ዓላማም ስትራቴጂ ትነድፋለች ልጆቿ ውስጥ ክብርን ጀግንነትን አርቆ ማሰብን ከመጥፎ ነገር ከጠያፍ ነገር መራቅን ጀግንነትን ወንድ መሆንን ልጆቿን ታስተምራለች ሴት ልጆቿንም እንደዚሁ ለሴት ለሙስሊም ሴት የሚሆንን ባህሪ ታስተምራለች ለኡማው የሆነ ነገሩን ከማድረግ ባይችሉ ለቤታቸው ለእናታቸው ለሌሎች ወንድሞቻቸው ነገር መስራት የሚችሉ ወንዶችን ወይም ደግሞ ልጆችን ታፈራለች ልጆቿን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ማዕና ሁሌ ታስተምራቸዋለች ያለ አላህ ማንንም ሊረዳት እንደማይችልና መታገዣ እንዳሌለ ታሳውቃቸዋለች አላህ Subhanahu Wa Ta'ala እነዚህ ልጆችን ጥሩ ደረጃ እንደሚያደርስላትም ተስፋ ታደርጋለች نعم በዚህ መልኩ ልጆቿን ያሳደገች ባሏን ሐቅ እየጠበቀች የራሷን ውበት ከመጠበቅም አይከለከላትም ባለቤት ባለትዳር ከሆነች የራሷን ክብር የራሷን ውበት ትጠብቃለች ይሄን ውበቷን በመጠበቅበት ሰዓት ከአላህ Subhanahu Wa Ta'ala በሚያጋጫት መልኩ አይደለም ሐላል በሆነ መልኩ የራሷን ውበት የራሷን ንጽህና ራሷ ማራኪ ሆና ውብ ሆና ባሏ ወደ ሌላ ቦታ እንዳያስብ ወደ ሌላ ቦታ እንዳያይ ማድረግ ትችላለች በለህናት ይሄንን በመታደርግበት ሰዓት ደግሞ ከዲንጋ በሚጋጭ መልኩ አታደርግም حرام የሆነውን ጸጉር መቀጠልን አትዳፈረም አይን መቀንደብን አትዳፈረም ፊት ላይ አላህ Subhanahu Wa Ta'ala የተኛውንም ተገይራት አላህ ከፈጠረው خلق ወይም ደግሞ የአላህን ፍጥረት መቀየርን አትዳፈርም አላህን ትፈራለች ረሱሉ ሰለላሁ ዐለይሂ ወሰለም ያዘዟትን ነገር ትታዘዛለች አላህ Subhanahu Wa Ta'ala የሰው ልጅን ሙሉ አድርጎ ፈጥሮታል ይህን ሙሉነቷን ደግሞ አላህ የሰጠኝ ሙሉነት ይበቃኛል ብላም መጨመር ያለባትም ነገር ካለ አላህ Subhanahu Wa Ta'ala ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ዲናችን በፈቀደው መልኩ ብቻ ነው የምትጨምረው እንዲሁም በጣም ጥብቅ ከመሆኗ ባሏን ከማክበሯ ቤቷን ከመጠበቋ የመጣ ኢባዳውን ሁሉ የምታደርገው ከቤቷ ውጪ የትም አትሄድም መስጊድ ካለባት ተመዛው መቅራት ካለባት ተመዛው ጓደኞቿን ቁርአን ናቸው ሁሉም ችግሯን የሚፈታላት አላህ Subhanahu Wa Ta'ala በዱዓ ነው ስለሆነም በጣም ጠንከር ያለች እህት ናት ባለቤቷን በጣም ታከብራለች ከባሏ ጋር በጥሩ ሁኔታ መኖር ትችላለች ሌላው تصبر على البلاء كمسلم ሴት ልጅ ጠንካራ ሴት ሙስሊም መገለጫ አንዱ تصبر على البلاء وتزيدها ايمانا وتصون لسانها አላህ ባመጣባት በላ አላህ ባመጣባት መከራ ሰብር ታደርጋለች ይሄም በላ ደግሞ ይሄም ሙሲባ ደግሞ ኢማኗን ይጨምርላታል ምላሷንም ከመጥፎ ነገር ተጠብቃለች አላህ Subhanahu Wa Ta'ala ዘውጅ ባል ካልሰጣት አትቆጭም አትጨነቅም ይሄ እስኪሳካ ድረስ ወደ አላህ ሰዎችን እየተጣራች የሆነ ኸይር ስራ እየሰራች ሰብር አድርጋ ትቆያለች ብሎም እንዲህ አይነት ችግር በሚፈጠርበት ሰዓት አላህ ለዳዕዋ አዘጋጅቶኝ ነው አላህ ሰዎችን ለመርዳት ሰዎችን ለመጥቀምኔን ለዚህ ነገር خصصوኝ ነው ትላለች ወለሃቲ مريم أسوة حسنة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين يهنم በምታደርግበት ሰዓት ይሄንም ባላጥታል ረጅም ጊዜ በምትቆይበት ሰዓት አታዝንም አትተክዝም በኸይር ነገር ቁርአን በመሐፈዝ ሐዲስ በመሐፈዝ ሰዎችን በማስተማር ጊዜዋን ታሳልፋለች አላህ እስኪያመጣላት ድረስ ይሄንም ስታደርግ መርየምን ታስታውሳለች አላህ መርየምን ምን ብሏታልና مريم هوي لا الله تازجي سجي ركوع أدرجي بلواتالنا يهن تستوسالش لا تحزن إن لم يرزقها الله الولد فليلا جزيرة مو صبر كصبر ومجلج عنده بالا جنيتا ليس تجني بالتكر الله سبحانه وتعالى صبر ستاتال تتهجسالش فالخير ما اختاره الله سبحانه وتعالى يمرت الله النجر مرتات الكبلالش ليش كالستات صبر تارجالش قال الله تعالى وعسى أن تكرهوا شيئا ويجعل الله فيه خيرا كثيرا عند النجر للتلو تشلالاتشو الله استولى بزو خير نجروتش ያስቀም ያኖርበታል ይላልና ስንትና ስንት እህቶች ብዙ ልጆችን ሲወልዱ ኢማናቸው ደክሟል ፈሳሩ همها ጭንቋ ሁሉ አላማዋ ሁሉ ልጆቿን ማብላትና ልጆቿን መቀለብ ሆኖ ኢማኗ የደከመ ስንትና ስንት እህቶች አሉ وكم من اولاد صاروا نقمه ስንትና ስንት ልጆችም ደግሞ ተወልደው አባት እናቶቻቸውን ጀሃነም ያስወርዱ አረመኔም ይሆኑ ጋጠወጥም ይሆኑ ስንት ወንዶች አሉ ስንቶች ናቸው ደግሞ ከማግባታቸው ፊት ዲናቸው ጠንካራ የነበሩ ካገቡ በኋላ ዲናቸው የተበላሸባቸው ባላቸው ሒጃባቸውን ያስወለቃቸው ብሎም ወደ ኩፍር የተጣራቸው ስንትና ስንት እህቶች አሉ ስለዚህ ባል ብታጪ ለኸይር ነው ልጅ ብታጪ ለኸይር ነው إن وقع عليها بلاء كغضب زوج يهون ችግር ቢደርስባት ምሳሌ ባሏ ቢቆጣት ወይም አዛ ጎረቤቶቿ አዛብ ያደርጓት ይሄ ሁሉ አላህ ወንጀሏን እንደሚያሰርዝላት በዚህ ታውቃለች እስትግፋርም ታበዛለች ወደ አላህ ስትጣራ
ሰዎች እሺ ባይሏት ዳዕዋ ስታደርግ ተቀባይነት ብታጣ ታውቃለች أن الخطأ والتقصير منها بسبب ذنوبها ሰዎች ስመክራቸው ያልተቀበሉኝ እኔ ጋር የሆነ ወንጀል ስላለ ነው በማለት ራሷንም ትገመግማለች ለሴቶች ለሰዎች የራሳቸው የሆነ ባህሪ ያላቸው ሰዎች ማለት አንቺ ማለት ሰዎች ማለት አይደሉም አንቺ ማለት ደግሞ እነሱ ማለት ደግሞ አንቺ ማለት አይደለሽም ሰዎች የራሳቸው አስተሳሰብ የራሳቸው አካሄድ አላቸው የራሳቸው ተለምዶ ባህል አላቸው ከድንጋይ የማይጋጭ እስከሆነ ድረስ فهي تراعي ذلك የሰዎችን አስተሳሰብ የሰዎችን ባህሪ ትጠብቃለች መጥፎ ባህሪ ያላቸው ሴቶችን በመታይበት ሰዓት አትበሳጭም አትወራጭም بل تصبر وتحلم ትታገሳለች صبر ታደርጋለች ታሳልፋቸዋለች ብሎም በባህሪዋ ትጠራቸዋለች تصبر على الدعوة الى الله ወደ አላህ ዳዕዋ ስታደርግ صبر ታደርጋለች ሰዎችን ወደ ጥሩ ስትጠራና ከመጥፎ ስትከለክላቸው በጣም صبر ታደርጋለች የራሷን አይብም ስታስወግድና ራሷን አደብ ስታስይዝም ለረጅም ጊዜ የጀመረችውን መጥፎ ባህሪ መተው ይከብዳት ይሆናል ይህን ለመተው በህደት ቀስ ያደረገች ወደ ሒጃቧ ወደ አኽላቋ ወደ ሙእሚኖች ወደ ጠንካራ ሴቶች መገለጫ በህደት ቀስ ብላ ትመጣለች በችኮላም ይሆን ነገር የለም ባንዴ ጣሪያ ለድረስ የሚባል ነገር የለም በል ተንصح بلب ሰዎችን ረጋ ብላ ትመክራለች ራሷንም ቀስ አድርጋ ታሳማለች አንድ ቀን 8 ሰዓት ተነስታ ላይ ለመስገድ የለባትም ቀስ ብላ አንድ ቀን 10 ሰዓት እየተነሳች 9 ተኩል እየተነሳች በዚህ መልኩ ዒባዳዎችን ታጠናክራለች ምሰራውን ስራ ሁሉ በትኩረት ነው ምሰራው ቤቱ የሚገነባው ባንዴ ሳይሆን በህደት ቆይት የተቆየ የታሰበበት የተጠናከረ መሰረቱ የተጠናከረ ነውና የሚገነባው እንዲሁም ከጠንካራ ሙስሊም ሴት መገለጫ አንዱ ደስታ ጊዜ በድሎት ጊዜ በአፊያ ጊዜ በሀብት ጊዜ ለጭንቁ ቀን ለአኺራዋ ወይም ደግሞ አዱንያም ላይ ያለች ሊደርስ ስለምችለው ችግር ታስብና ጥሩ ነገር ታስቀምጣለች ብለውም ወይም ደግሞ በሌላ አገላለጽ ሁሌ አላህን በር ታንኳኳለች አላህ ነብዩን ሰለላሁ ዐለይሂ ወሰለም ተዓረፍ ኢላ አላህ في الرخاء حديث ላይ ነብዩ ከአላህ ጋር ተዋወቁ በደስታ ጊዜ الله በችግር ጊዜ ያቃቸዋል የመለውን ታቃለች لا تفكر لنفسها فقط እንዲሁም ከሙስሊም ሴት ከጠንካራ ሙስሊም ሴት መገለጫ ለራሷ ብቻ አይደለም የምታስበው ለህዝቧ ታስባለች ለወገኖቿ ታስባለች ብሎም ከሁሉም በፊት ለቀብሯ ታስባለች ብሎም ከዚህም በፊት ለአላህና ለዲን الاسلام ታስባለች ሙስሊሞችን ሁሉ ተካድማለች وافعلوا الخير لعلكم تفلحون ብዙ ኸይርን ስራ ስሩ ሰላምን ታገኛላችሁ ይላልና አላህ Subhanahu Wa Ta'ala እንዲሁም ጠንካራ ሙስሊም ሴት መገለጫ አንዱ በየቀኑ ቀን ባለፈ ቁጥር ሰዓት ባለፈ ቁጥር ኢማኗ ይጨምራል ዒልሟ ይጨምራል ለአላህ Subhanahu Wa Ta'ala ያላት ክብር ይጨምራል አደቧ ስነ ምግባሯ አኽላቋ ይጨምራል ዳዕዋ ላይ የምታበረክተው አስተዋጽኦ አመት በሄደ ቁጥር ዒልሟ በጨመረ ቁጥር እንዲሁም ለዲን የምታደርገው ነገር እየጨመረ ይሄዳል ከአላህ ያላት አኽላቅ በሙሉ ሰላቷ ሰደቃዋ ዝክሯ ሒፍዝ ለቁርአን ያላት ቁርአን በየቀኑ የምታነበው ፐሬድ ሁሉ እየጨመረ ይሄዳል ባለፈው አመት የነበራት አኽላቅ ባለፈው አመት የነበራት ዕውቀት ዘንድሮ ምሳ አይደለም በጣም ትጨምራለች ሁሌም ወደ አላህ እየገሰገሰች እንደሆነ ጠንቅቃ ታውቃለች ምን ጥሩ ነገር አስመዘገብኩኝም ትላለች لأن الله قال لمن شاء منكم أن يتقدم أو يتأخر وكما قال صلى الله عليه وسلم لا يزال قوم يتأخرون حتى يؤخرهم الله نسأل الله السلامة والعافية رواه مسلم አንዳንድ ሰዎች ከኸይር ስራ ወደ ኋላ ከመዘናጋት ከመቆየት አይቦዝኑም አላህ እስከ ያቆያቸው ድረስ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለሆነም ወንጀል መተው እንዳለባት ካወቀች ዛሬ ነው የምትተው መልካም ስራ መስራት እንዳለባት ካወቀች ዛሬውኑ ነው የምትሰራው شعارها ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم كل في لفيتوا أسكمداو متهد عندي قرآن አንቀጻለ ምን የመነው ጌታችን ሆይ ማረን ካሁን ቀደም ለነበሩ ከኛ በፊት ላለፉ ሙስሊሞችም ማራቸው